ሰላም እንኳን ደህና መጣችሁ። ለኔ ተፈጽሟል ፕሮግራም እንግዳይ ነኝ። ዛሬ የእናቴን ልደት በማሰብ ልደቷ ነው ዛሬ እናቴ ሃፒ በርዝዴይ ልልሽ ፈልጋለሁኝ። እንኳን የተወለድሽልን በረከታችን ነሽ። እንወድሻለን። ረጅም እድሜ የፍቅር የሰላም ዘመን ያርግልሽ። እድሜሽን ሁሉ እግዚአብሔርን በእምነት አስደስተሽ የምትኖሪ መልካም ሴት እንድትሆኚ ጸሎቴ ነው ምኞቴ ነው። እወድሻለሁኝ። እሺ ዛሬ ተመልካቾቻችን የምትከታተሉኝ ሰዎች ዛሬ ስለ እናቴ ልደት አማክኜ ስለ ቤተሰቦቻችንን ማሰብ እንዳለብን ስለ ቤተሰቦቻችን ስለ እናቶቻችን ስለ አባቶቻችን በአጠቃላይ ሽማግሌ ወይም ደግሞ አሮጊት የሆኑ ቤተሰቦቻችንን ሁሉ ማሰብ እንዳለብን ማክበር እንዳለብን በሱ ርዕስ ነው ዛሬ ትምህርቴን ያጠናሁት። የእናቴን ልደት በማመካኘት ማለት ነውና እግዚአብሔር ለቤተሰቦቻችን እንድንገኝ ለባልቴቶች እንድንገኝ በእድሜያቸው ለተለቁ ለሽማግሌዎች ለአሮጊቶች እንድንረዳ በፍቅር እንድንገለጥ በቃል በኑሯችን በእምነት በበጎ ንግግራችን ከነሱ ጋር ህብረት እንድናደርግ እግዚአብሔር ፈቃዱ ነው እና አንደኛ ጢሞቴዎስ ምዕራፍ 5 ላይ ምን ይላል መሰላችሁ? እንደዚህ የሚል ቃል አለ። ስለ ቤተሰቦቹ የማያስብ ማንም ቢኖር ሃይማኖትን ወይም እምነትን የካደ ከማያምን ሰው ይልቅ የከፋ ወይም የሚያስፈራ ነው ይለናል። እንደገና አነባዋለሁ። ስለ ቤተሰቦቹ የማያስብ ቤተሰቦቹን ማያስብ ማያከብር ማለት ነው። ማንም ቢኖር ሃይማኖትን የካደ እምነት የሌለው ከማያምን ሰው የከፋ ነው፣ ከማያምን ሰው የበለጠ የሚያስፈራ ሰው ነው ይላል እና ለቤተሰቦቻችን ማሰብ ቤተሰቦቻችንን ማክበር እንዳለብን የእግዚአብሔር ቃል አጥብቆ ይነግረናል። እንግዲህ ይሄ በአዲሱ ኪዳን ላይ ነው። በኦሪትም ላይ ደግሞ ዘጸአት 20 ቁጥር 12 ላይ የሚነግረን ቃል አለ። እሱም እንደዚህ ይላል፣ አባትህንና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥህ ምድር እድሜ እንዲረዝም። እናትና አባትህን አክብር፣ እግዚአብሔር አምላክህ በሚሰጥህ ምድር ላይ እድሜህ እንዲረዝም። ስለዚህ እግዚአብሔር ይሄ ትእዛዙ ነው። የመጀመሪያዋ እቺ ትእዛዝ ናት ይለናል እና የመጀመሪያው የቀድሞ ትእዛዝ ናት ይለናል። ይሄ ደግሞ እንዳልተሻረ ደግሞ ይሄ የቀድሞ ትእዛዝ ብቻ እንዳልሆነ ደግሞ እንደገና ኤፌሶን ምዕራፍ 6 ከቁጥር 2 እንደገና ይህንኑ እናትና አባትን አክብር እድሜህ እንዲረዝም የሚለውን እንደገና ያስታውሰናል። በአዲሱ ኪዳን ላይ ደግሞ መልካም እንዲሆንልህ እድሜ በምድር ላይ እንዲረዝም እናትና አባትህን አክብር። የተስፋ ቃል ያላት ፊተኛይቷ ትእዛዝ ናት። የተስፋ ቃል ያላት ፊተኛዋ ትእዛዝ ናት። የመጀመሪያው ትእዛዝ ነው። አሁንም የተስፋ ቃል አለው። የተስፋ ቃል ራሱ የሚሰረዝ አይደለም። ገብቷችኋል? የፊተኛው በፊት የተሰጠውም ቢሆንም አሁንም እናትና አባትን አክብር። ያቺ ቃል የእግዚአብሔር ቃል እኛ እናትና አባቶቻችንን እንድናከብር ይጠይቀናል እና እናትና አባቱን የማያከብር ሰው እድሜው እንደማይረዝም እዚህ ምድር ላይ እግዚአብሔርን እንደማይፈራ ሃይማኖት ወይም እምነት የሌለው ሰው እና በጣም የሚያስከፋ በጣም የሚያስፈራ አይነት ሰው እንደሆነ ነው የእግዚአብሔር ቃል የሚነግረን እና ለምሳሌ እኔ አሁን የዛሬውን ትምህርት በአንደኛ ጢሞቴዎስ ምዕራፍ 5 ላይ ተመስርቼ ነው የምነግራችሁ። እናንተ ለመረዳታችሁ ሙሉ ሀሳቡን እናንተ ገብታችሁ ያንን ምዕራፍ በሙሉ አንደኛ ጢሞቴዎስ ምዕራፍ 5ን አጥኑት። ግን በሰዓት ስለተወሰንኩኝ እኔ አለፍ እያልኩኝ በተለይ ደግሞ ስለ ባልቴቶች ስለ ሽማግሌዎች የሚናገረውን ክፍል ከዛሬው ርዕስ ጋር ስለሚሄድ አውጥቼዋለሁና እንደዚህ ይለናል። ሽማግሌዎችን አትገስጽ ይላል። ሽማግሌዎችን አትገስጽ፣ አታስደንግጥ ማለት ነው። አትቆጣቸው፣ አታበሳጫቸው፣ አክብራቸው፣ በእድሜያቸው አክብራቸው። ኢቭን መሳሳት እንኳን ከተሳሳቱ እንኳን
ሽማግሌዎችንም ሆነ ሴቶችንም ሆነ ወንዶች ሽማግሌ ሰዎች ካሉ እነሱን በንጹህ ልብ በበጎ ሕሊና ለምናቸው እንጂ አታስደንግጣቸው፣ አትጩሁባቸው፣ አትስደባቸው ማለት ነው። ገብቷችኋል? ስለዚህ ለእግዚአብሔር ሽማግሌዎችን፣ አሮጊቶችን፣ እናትና አባቶቻችንም የሸመገሉም ካሉ እድሜያቸው እንግዲህ የሸመገለ ሲል እዛ እንትን ላይ እዛ ምዕራፍ ላይ አንደኛ ጢሞቴዎስ ላይ ባልቴት የሚል ማለት ከ60 ዓመት በላይ የሆኑ ሰዎች ማለት ነው። እና ባልቴት ይባላሉ። ከ60 ዓመት በላይ የሆኑ ባልቴት እንግዲህ ከ60 ዓመት በላይ የሆኑ እናትና አባቶቻችንን ማክበር መጮህ እንደሌለብን፣ እነሱ ላይ መገሰጽ፣ እነሱን ላይ መሳደብ እንደሌለብን፣ እግዚአብሔርን መፍራት የምንሰድባቸው ከሆነ እግዚአብሔርን አልፈራንም ማለት ነው። የእግዚአብሔርን ትእዛዝ አልጠበቅንም ማለት ነው እና መሳደብ እንደሌለብን እነሱን ላይ ክፉ ማድረግ እንደሌለብን ማክበር፣ ስለ እነሱ ማሰብ፣ እያረጁ ሲመጡ አቅም በጎደላቸው ነገር ላይ እንድንረዳቸው፣ እነሱ በወጣትነታቸው በጊዜ እኛን ባሳደጉበት ጊዜ መልካም ስራ የሰሩትን ብድራት የምትመልሱበት ጊዜ ይሁንላችሁ ነው። የዛ ምዕራፍ ላይ አንደኛ ጢሞቴዎስ ላይ ልጆች ካላቸው ለምሳሌ ባልቴት የሆነች ሴትዮ ከ60 ዓመት በላይ ከሆነች ልጆች ካሏት የልጅ ልጆች ካላት ልጆቿና የልጅ ልጆቿ ይርዷት፣ በበጎ ሕሊና መልካም ነገር ስታረግ ቆይታለች። ምክንያቱም ልጆችን ስታሳድግ ቆይታለች ያቺ ባልቴቷ ሴትዮ ይላል። ስለዚህ ልጆቹ እና የልጅ ልጆቹ ይህንን ቻንስ ተጠቅመው ብድራታቸውን መመለስ አለባቸው ይላል እና በሚያስፈልጋቸው ነገር በቃል ቢሆን፣ በኑሮ ቢሆን፣ በፍቅር ቢሆን፣ እምነት የጎደላቸውን ቢሆን በመለመን እነሱን ወደ እውነቱ መናገር፣ እውነቱን በፍቅር መናገር በንጹህ ልብ ነው እንጂ እነሱን እየተሳደቡ ወይ እነሱን እየተቆጡ ሳይሆን እንድንለምናቸው ወደ መልካሙ ነገር እንኳን ስንመክራቸው መለመን እንዳለብን፣ እነሱን መሳደብ እንደሌለብን፣ እነሱን ማክበር እንዳለብን የእግዚአብሔር ቃል ይነግረናል እና በትህትና እንድናያቸው፣ ትሁት እንድንሆንላቸው፣ በፍቅር እንድንመላለስ ነው የእግዚአብሔር ቃል የሚነግረን። ምክንያቱም እነዛ ባልቴቶች በተለይ ይላል እዛ ምዕራፍ ላይ ስታነቡት ልጆችን በማሳደግ እድሜያቸውን ያሳለፉ ሴቶች ከሆኑ ይለናል። እንደገና ደግሞ እንግዶችን በመቀበል የኖሩ በቃ እንግዶችን ሲቀበሉ ሲያስተናግዱ የነበሩ መልካም ትሁት የሆኑ ለቅዱሳንን እግራቸውን የሚያጥቡ ትሁት የሆኑ ማለት ነው እና እግራቸውን የሚያጥቡ የነበሩ የተጨነቁትን የሚረዱ የነበሩ ወላጆቻችሁንም ሆነ ባልቴቶችን አስቧቸው እና ያንን መልካም ነገር ያደረጉት የነበረው እግዚአብሔርን በመምሰል ተግባር ላይ ስለነበሩ ነው። እግዚአብሔርን የመምሰል ባህሪ ያሳዩ ነበር በኑሯቸው፣ በፍቅር ይገለጡ ነበር፣ ለተጨነቁት ይረዱ ነበረ። ስለዚህ አሁን ደግሞ እነሱ በደከሙበት ጊዜ እናንተ ደግሞ ብድራታቸውን መልሱ ብሎ ለልጆችና ለልጅ ልጆች ይሄንን ኃላፊነት ይሰጣል። እሺ ደግሞ ልጅና የልጅ ልጅ ለሌላቸው ደግሞ ባልቴቶች ደግሞ ይላል እነሱ እግዚአብሔርን ተስፋ ያድርጉ፣ ጸሎት እየጸለዩ በቀንና በሌሊት ዘወትር እግዚአብሔር ጋር በልመና በምስጋና እግዚአብሔር ጋር ይጠጉ ይለናል። እና እግዚአብሔር ነው ተስፋቸው። የሚረዳቸው ሰው ስለሌለ እግዚአብሔር ደግሞ ጋር ከተጣበቁ እግዚአብሔር ደግሞ ሌላ እንደ ልጅ የሚሆኑ ሰዎች ስለሚልክላቸው ነው እነሱ
መለመን ያለባቸው። አቅም አንሶናል፣ እግዚአብሔር አንተ ላክልን የሚረዳን እያሉ በልመናና በጸሎት መትካት አለባቸው ነው የእግዚአብሔር ቃል የሚለን። እነዛ ባልቴቶች ባል ሳያገቡ ያረጁ፣ ልጅ ሳያወልዱ ያረጁ እና ቤተሰብ ለሌላቸው ባልቴቶች ይህንን ምክር ይመክራል። ወደ እግዚአብሔር ተስፋቸውን እንዲያደርጉ፣ ልጅ ስለሌላቸው የሚረዳቸው ስለሌለ ወደ እግዚአብሔር ተስፋቸውን ሲያረጉ እግዚአብሔር ደግሞ ለነሱ ያዘጋጃል፣ ረዳት ሰው ያዘጋጅላቸዋል ለማለት ነው። ግን ምን ይላል? ቅምጥል የሆነች ባልቴት ግን ካለች ይላል እግዚአብሔርን ተስፋ ማታደርግ፣ እንደገና ደግሞ ባልም የሌላት ያልነበራት፣ ልጅ ያልነበራት፣ የልጅ ልጅ ያልነበራት፣ ማትለምን፣ እግዚአብሔርን ተስፋ ማታደርግ፣ እግዚአብሔር ጋር በጸሎትና በምልጃ ማትቀርብ ሴት ከሆነች ግን እሷን ምንድን ነው የሚላት? ቅምጥል። እሷ በህይወቷ ሳለች እንደዛም ሆና ሞታለች ነው የሚለው። በቃ እሷ ተስፋ የላትም፣ እግዚአብሔርንም አትፈልግም፣ ማንም የሚረዳትም የለም፣ ብቻዋንም ናት። እግዚአብሔርም ጋር ተስፋም ስለማታረግ እግዚአብሔርም አይረዳትም። ሰውም የሚረዳት የለም፣ እግዚአብሔርም የሚረዳት የለም። ስለዚህ እሷ እንደሞተች ነው የሚቆጠረው ይላል። እና እንደነዚህ አይነት ባልቴቶች ሰነፎች ናቸው። እድሜያቸው ተልቀው የማይጸልዩ፣ ወደ እግዚአብሔር ተስፋ የማያደርጉ፣ እግዚአብሔር ጋር በልመና በእምነት እሱ ጋር ተስፋ በማድረግ የማይጠጉ ሴቶች እና ብቸኛ የሆኑ ሴቶች እና እግዚአብሔርን የማይጸልዩ ሰዎች እነሱ ኦልሬዲ ሞተዋል፣ ሙታን ናቸው። በህይወትም ቢኖሩም ከእግዚአብሔር ጋር ከተለያየ ሰው ገብቷችኋል፣ በቃ ሙታን እንደሆነ ነው ያ ክፍልም ይነግረን። እግዚአብሔር ቃል ደግሞ ምን ይለናል? ሮሜ 13 ምዕራፍ 13 ቁጥር 7 ላይ ግብር ለሚገባው ግብር ስጡ፣ ቀረጥ ለሚገባው ቀረጥ ስጡ፣ ክፈሉ፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ደግሞ ክብርን ስጡ ይላል። ስለዚህ እግዚአብሔር አባታችን ምን ብሎናል? የሰማዩ ፈጣሪያችን እናትና አባትን አክብር ይላል። ስለዚህ ክብር ይገባቸዋል ማለት ነው። ገብቷችኋል? ስለዚህ ክብር ለሚገባቸው እናትና አባቶቻችን ማክበር፣ ለነሱ ማሰብ፣ እድሜያቸው እየረዘመ ሲመጣ እነሱ ለኛ ልጆች ሆነን ያደረጉልንን ነገሮችን ብድራት የምንመልስበት ዘመን እንደሆነ ይህንን ቻንስ ተጠቀሙ ልጆች ብዬ ልመክራችሁ ነው። እኔም ዛሬ ከእናቴ ጋር በልደቷ ጊዜ ሄጄ ቆንጆ ጊዜ አሳልፌን የመጣሁትና እግዚአብሔር ይመስገን አባቴ በዚህ ምድር ላይም ባይኖርም እናታችን ደግሞ ስላለች እግዚአብሔርን አመሰግነዋለሁኝ። ስለዚህ እናትም አባትም ያላችሁ እድሜያቸው ከዚህ ምድር ላይ እስኪሄዱ ድረስ አክብሯቸው፣ አትቆጧቸው፣ አታስደንግጧቸው፣ አታስፈራሯቸው። ገብቷችኋል? እነሱ መልካም ነገር አድርገው በሚመስላቸው በተረዱበት ነገር በደረሱበት አቅም አስተሳሰብ አሳድገዋችኋልና ይቅር በሏቸው። ክፋትም መጥፎ ጊዜም ካሳለፋችሁ ወላጆቻችሁ ጋር ምህረት አድርጉላቸው፣ ይቅር በሏቸው፣ ባርኳቸው፣ ጸልዩላቸው። ገብቷችኋል? አንዳንድ ባልቴቶች ወይም አንዳንድ እናትና አባቶች ከኛ ገንዘብም ላይፈልጉ ይችላሉ። የራሳቸው ጡረታ ይኖራቸው ይሆናል፣ የራሳቸው ንብረት ሊኖራቸው ይችላል። ግን ከእኛ እግዚአብሔር የሚጠይቀን እነሱን እንድናከብር። ገንዘብ እየወረወራችሁ ወላጆቻችሁን የምታስጨንቁ ልጆች እባካችሁ እግዚአብሔር የሚወደው ነገር አይደለም። ስለዚህ እናትና አባታችሁን አክብሩ። እድሜያችሁ እዚህ ምድር ላይ እንዲበዛ እሱ ብቻም ሳይሆን እግዚአብሔርን መታዘዝ ነው። በቃ የፊተኛይቷ የመጀመሪያውቷ ትእዛዝ አሁንም ደግሞ ተስፋ ቃል ያለው ነው። አሁንም የሚሰራ ነው። አሁንም እድሜን ሊያስረዝም የሚችል ያ የተስፋ ቃል ነው ይለናል እና
በተቻላችሁ መጠን እናትና አባቶቻችሁን ይቅር በሉ፣ ማሩ። መልካም ጊዜ ባታሳልፉም እንኳን በልጅነታችሁ የጎዷችሁ ካሉ ምህረት እግዚአብሔር እንዳደረገልን በልጁ በኢየሱስ ክርስቶስ ይቅር እንዳለን እርስ በራሳችን ይቅር እንድንል ያስፈልገናል። ወላጆችም ለልጆቻችሁ ያዘናችሁበት ነገር ካለ ይቅር በሏቸው፣ ባርኳቸው፣ ምህረት አድርጉላቸው፣ አትዘኑባቸው። ለልጆቻችሁ የአባቶችም ልብ ወደ ልጆች መመለስ አለበት፣ የልጆችም ልብ ወደ አባቶች መመለስ አለበት። ይሄ ማለት መታረቅ አለብን። ቤተሰቡን ለቤተሰቡ የማያስብ፣ ወላጅ ሆኖ ለልጁ የማያስብ፣ ልጅ ሆኖ ለወላጁ የማያስብ የከፋ ሰው ነው። ሃይማኖት እምነት እንደሌለው ሰው ነው፣ የሚያስፈራ ሰው ነው ይሄ ይላል። እና እግዚአብሔር ራሱ ቤተሰቦቻችንን እንድንወድ እንድናከብር ይፈልጋል። ጌታ ኢየሱስ ክርስቶስ ራሱ የእግዚአብሔር ልጅ ሆኖ የምድራዊ እናት እንደገና ደግሞ ዮሴፍ እንጀራ አባቱ ማለት ነው ሲያሳድጉት እነሱን ይታዘዝ ነበረ ይለናል እዚህ ምድር ላይ። እና እስከ በቃ ትልቅ እስኪሆን ድረስ ወላጆቹን ይታዘዝ ነበረ ይለናል። እና ማድረግ ያለበትን ያደርጋል ጌታ ኢየሱስ። ጽድቅ መንገዶችን በሙሉ ያደርጋል። ኢቭን መጨረሻ ላይም እንኳን እናቱን ሲለይ ለሌላ ለደቀ መዛሙርቱ ለዮሐንስ እችትና እናት፣ አንተ ደግሞ ዮሐንስ ደግሞ እችትና እናት ብሎ አለው። ለእሷ ደግሞ ለድንግል ማርያም ለእናቱ ደግሞ እችትን ይኸውና ልጅሽ ብሎ ቤተሰብ አድርጓቸው ነው አያይዟቸው ነው ጌታ ኢየሱስ ክርስቶስ ራሱ የሄደው። እና በተለይ ደግሞ በእምነት አንድ የሆናችሁ ከማህፀናችሁ ልጆች ባይወጡም ባትወልዱም ባልቴት የሆናችሁ በእድሜያችሁ የተለቃችሁ ልጆች እንዳሏችሁ በእግዚአብሔር ቤተሰብ ውስጥ የእግዚአብሔርን ቃል የሚሰሙ በሙሉ ልጆቻችሁ እንደሆኑ እያመናችሁ ተጽናኑ በዚህ ልላችሁ ነው። እንደገና ደግሞ ምክንያቱም የእግዚአብሔር ቃል ምን ይለናል መሰላችሁ? ጌታ ኢየሱስ ክርስቶስ እናትህና ወንድሞችህ መጥተዋል ይጠሩሃል ምናምን ብለው ሲሉት እሱ በሚያስተምርበት ጊዜና የእግዚአብሔርን ቃል በሚናገርበት ጊዜ ይህንን ቃል ተናግሯል። የእግዚአብሔርን ቃል የሚያዳምጡ በሙሉ እናቶቼ፣ እህቶቼ፣ ወንድሞቼ ናቸው ብሏል። እና የእግዚአብሔር ቃል እምነት በኢየሱስ ክርስቶስ ያመንን ሰዎች በሙሉ አንድ ቤተሰብ ነን፣ አንድ የክርስቶስ አካል ነን። ስለዚህ ሁላችንም እግዚአብሔርን እናምናለን የምንል ሰዎች ልጆች ለሌላቸው ባልቴቶች እኛ የልጅነትን ቦታ ብንተካ ብናግዛቸው ብዬ ይሄንን አስባለሁኝ፣ በምንችለው ማለት ነው። እንደገና ደግሞ ባልቴቶች ሆነው ደግሞ ልጅ ቢኖራቸው ልጆቻቸው ያግዟቸዋል። ልጆች ለሌላቸው ግን ልጆች ሆናችሁ አቅም ያላችሁ መርዳት የምትችሉ ከሆነ በተለያየ መንገድ እርዳታ በምክር መመካከር፣ በማናገር፣ እቃ በመሸከም፣ በማዳመጥ እነሱን ራሱ በማዳመጥ ብዙ ጥበቦች ከነሱ ስለሚገኝ ብዙ ነገሮች፣ ምክሮች፣ ያጠፉት ነገር አሁን ደግሞ ያስተካከሉት ነገር በኑሯቸው በሚኖሩበት ጊዜ የተማሩት ያበላሹትንም ሊነግሯችሁ ሊመክሯችሁ ይችላሉ። ያስተካከሉትንም የተማሩበትንም ነገር ሁሉ እንደ ምሳሌ አድርገው ሊነግሯችሁ ይችላሉ። እና ትልልቆችን ሰዎች አዳምጧቸው፣ ብቸኝነት እንዳይሰማቸው ብዬ እላለሁኝ። ይህንን ምክር እሰጣለሁኝ። እና ጌታ ኢየሱስ ክርስቶስ እንዳለው ማለት ነው። እና ሁላችንም የእግዚአብሔር ልጆች በሙሉ የእግዚአብሔርን ቃል የምናዳምጥ ሰዎች በሙሉ በአካባቢያችን ትልልቅ ሰዎች ካሉ እንደ እናት እንደ አባቶቻችን እያየን እነሱን ማንከባከብ፣ ማውራት፣ ማክበር አለብን። በቃ እግዚአብሔር እናትና አባቶቻችንን በሕይወትም ባይኖሩም
ትልልቅ ሰዎችን ካከበርን እግዚአብሔር የሚለንን ትእዛዝ አደረግን ማለት ነው። እና ለሽማግሌዎች ራሱ እንትን ሽበት ላላቸው ሰዎች ይላል ተነሳላቸው፣ ከመቀመጫ ተነሳ አክብር ይላል ዘሌዋውያን ላይ ራሱና ብዙ ጊዜ እዚህ ሀገርም አሁን ለምሳሌ ባቡር ላይ ብትሄዱ ለትልልቅ ሰዎች መቀመጫ ለብቻቸው ይቀመጣል፣ ይዘጋጃል እና ወጣት ሰው ከተቀመጠ ትልቅ ሰው ሲመጣ ከባቡሩ ከመቀመጫው ላይ ይነሳላቸዋል ማለት ነው። ይሄ ሕግ አለ፣ ይሄ ልምምድ አለ። ባስ ላይም እንደዚህ እና ትልልቆቹን ሰዎች እንድንረዳ እንድናግዛቸው ዘር ነው የምንዘራው። ገብቷችኋል? እኛም ደግሞ የምንደክምበት ጊዜ ይመጣል። እኛም ደግሞ ዱላ የምንይዝበት ጊዜ ይመጣል እና ይሄ ትውልድ አንዱን ትውልድ የሚተካውን ትውልድ እየባረከ እንዲሄድ እንዳያዝን፣ እንዳይረግም፣ ምድራችንም እንዳትረገም፣ ምድራችንም ላይ ደግሞ እድሜያችን እንዲረዝም እባካችሁ ወጣቶች ትልቅን ሰዎች አክብሩ። ቤተሰብ ካላችሁም እናትና አባት ካላችሁም አክብሩ። እነሱን በማክበር እግዚአብሔርን ትእዛዝ መቀበል ነውና ያላከበራችሁ ተሳድባችሁ ተጣልታችሁ ደግሞ ከዚህ ዓለም ላይ የተሰናበቱትንም ሰዎች እግዚአብሔር ምሕረት እንዲያደርግላችሁ ይቅር እንዲላችሁ ላጠፋችሁት ነገር ይቅር እንዲላችሁና የምታገኟቸውን ሽማግሌና አሮጊቶችን በመርዳት ያንን እንትን ይሄ በጎ ሕሊናችሁን ማዳበር ትችላላችሁ። ያ የሚቆጫችሁን ነገር ለመፈወስ ትችላላችሁ። ልባችሁ ያዘነውን ሐዘን የገባውን ሐዘን የሚቆጫችሁን የሚጸጽታችሁን ነገር ልታስወግዱ ትችላላችሁና በቃ በይቅርታ እኛ ይቅርታ ስንል ነው እግዚአብሔርም ይቅር የሚለን። አለበለዛ ይቅር ካላልን እግዚአብሔርም ይቅር ስለማይለን ወላጆችም ልጆቻችሁን ይቅር በሉ፣ አትርገሙ። ልጆችም ደግሞ ወላጆቻችሁን አትሳደቡ፣ እንትን አትበሉ፣ አትቆጡ፣ አክብሯቸው። እነሱን በማክበር እግዚአብሔርን ትእዛዝ መቀበል ነው። ለእግዚአብሔር መታዘዝ ነው። እግዚአብሔርን መፍራት ማለት ነው እና ፈራ እግዚአብሔር መኖር ማለት እሱ ነው እና እዚህ ጋር አበቃለሁኝ። ይሄንን ነው ዛሬ ያስተማረኝ ጌታ እና ሁላችንም ይሄንን ጸጋ እግዚአብሔር እንዲያበዛልን ለትልቆችን ለማክበር ያብቃን። እኛ ኢትዮጵያኖች ብዙ ጊዜ ይሄ አይነት ባህል አለን እና በተለይ እኔ ኢትዮጵያ በነበርኩበት ጊዜ በጣም መከባበር እንደነበረ አውቃለሁ፣ አስታውሳለሁኝ እና አሁንም ይሄ አለ ብዬ ተስፋ አደርጋለሁኝ። እሺ አሁን ያለኝ በቃ ለዛሬ ይሄ ነው። መልካም ምሽት ይሁንላችሁ። ደህና ሁኑ ባይ